ውድ የሻሎም ሚዲያ ቤተሰቦቻችን ዛሬ ወደ እናንተ ያመጣነው ከእናንተ እጅግ በርካታ ጥያቄዎችን በውስጥ መስመር ኢንቦክስ ስላስተናገደን አንገብጋቢ ጉዳይ ለመነጋገር ነው። ብዙዎቻችሁ ወደኛ እየገባችሁም እንዲህ ስትሉ ጠይቃችሁናል። ለመሆኑ ክርስቲያን ፖለቲካ ምንና ምን ናቸው? ፖለቲካ ቆሻሻ ከሆነ አማኝ በዚያ ውስጥ ምን ሊሰራ ይገባል? በእርግጥስ ፖለቲካው ለፖለቲከኞች ብቻ አስተን መሸሽ አለብን? እነዚህ አድማጮቻችን ያነሷቸው ጥያቄዎች ለዘመናት የብዙዎች ልብ የሞገቱ እውነታዎች ናቸው። ለመሆኑ መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል? ፖለቲካው በእርግጥ ቆሻሻ ከሆነስ ሳሙናው መሆን ያለበት ማን ነው? ዛሬ የሻሎም ሚዲያ ልዩ ዝግጅት ከነዚህ ጥያቄዎች በመነሳት በመጽሐፍ ቅዱሳዊ ማስረጃዎች የታጀበና ለአእምሯችን እረፍት ለሕይወታችን ደግሞ መመሪያን የሚሰጥ አሳማኝ ምላሽ ይዘንላችሁ ቀርበናል። በሌላኛው መረጃችን ከሐዋሳና ከሲዳማ ዙሪያ የሚሰማው የብዙዎችን ሕይወት የቀጠፈ ምድሪቱን በደም ያራሰውና እጅግ በሚያስደነግጥ ሁኔታ መላውን ማህበረሰብ በከፍተኛ የሐዘን የሰቆቃ ማዕበል ውስጥ የጣለው ክስተት ምን ይሆን? በሐዋሳና በሲዳማ ዙሪያ የተከሰተው ያ እጅግ ዘግናኝና የበርካታ ንጹሃን ዜጎችን ክብር ሕይወት በአንድ ጀንበር እንደ ቅጠል ያረገፈው ድርጊት ዛሬም ሶስተኛ ቀኑን ማስቆጠሩ ከፍተኛ ቁጣን አስነስቷል። ጉዳዩን በዝርዝር እንመለከታለን። በሌላኛው በብዙሃኑ ዘንድ እጅግ ተወዳጅና የተከበረ የነበረ አንድ የጌታ አገልጋይ ለአንድ ማህበረሰብ ሙሉ ብርሃን እየሆነ ባለበት ሰዓት ላይ በአቅራቢያው በነበሩ ጨካኞች እጅ በተዘጋጀ መርዝም ተመርዞ በድንገት ሕይወቱ ቢያልፍ ይባስ ብሎም ይህንን የእግዚአብሔር ሰው ለመግደል የተጠቀሙበት ስልትም በወዳጅነት ስም ተቀራርበው በታላቅ ማህበራዊ ግብዣና አብሮ በመብላት ድግስ ላይ ምንም በማያውቀው የዋህ አገልጋይ ምግብና መጠጥ ውስጥ ያንን ገዳይ ኬሚካል በሚስጥር በመጨመር የተፈጸመ የይሁዳ አይነት ክደት ቢሆንስ? ይህንን ተንኮል ተከትሎ የወጣው የሆስፒታል የአስክሬን ምርመራ ውጤቱን ዳግም መላውን የቤተ ክርስቲያን አጥቢያ በከፍተኛ ቁጣና ድንጋጤ ውስጥ ቢዘፍቀውም ለመሆኑ የአስክሬን ውጤት ምን ቢል ነው አጥቢያውን እንዲህ ያናወጠው? ያ በወዳጅነት ቀርበው በምግብ ላይ የጨመሩበት ጨካኝ መርዝ በቅዱሳን አገልጋይ የውስጥ አካላት ላይ ምን አይነት አሰቃቂና ዘግናኝ ውድመት እንዳደረሰ ዶክተሮች በምርመራ ወረቀት ላይ ምን ብለው አሰፈሩት? መላውን ምዕመን ለከፍተኛ ቁጣና ለለቅሶ የዳረገው በዚያ የምግብ ግብዣ ጀርባ ተሸሽጎ የነበረው ያ እጅግ አስደንጋጭ ሚስጥር ምንስ ሲሆን በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን በምድራዊ ጭንቀት ለምትናወጡ ኑሮ ለከበዳችሁና የደም ግፊት ስኳር ለሚያሰጋችሁ ሁሉ ዛሬ ሻሎም ሚዲያ አስደናቂ መድኃኒት ይዞላችሁ ቀርቧል። ሕይወትን ቀለል አድርጎ የመኖር ሚስጥር ምንድነው? የሰው ልጅ በዚህ ምድር ላይ የመኖሩ እውነተኛ ትርጉምስ ምንድነው? ተወዳጁ የጌታ አገልጋይ ዘማሪ አስፋው መለሰ ሰው ላለመሞት ስለሚያደርገው ከንቱ ጥረትና ስለ እውነተኛ የሕይወት ትርጉም በቁጣና በምክር የለገሰው እጅግ ሳቢ መልእክትን አዘጋጅተንላችኋል። ይህንን ልብ የሚነካ መልእክትም ከአንደበቱ የምታደምጡት ሲሆን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እያለን ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ የምንለቃቸው ዜናዎች በቶሎ እንዲደርሳችሁም የደወል ምልክቱን መጫን አትርሱ። ወደ ዝርዝር መረጃዎቹ ተሻገርን። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ አድማጮቻችን ይህንን ዝግጅት እንድንሰራ ያነሳሳን በውስጥ መስመር ወይንም ኢንቦክስ ከናንተ ከውድ አድማጮቻችን በተደጋጋሚ የደረሱን ጥያቄዎች ናቸው። በተለይም ፖለቲካ ቆሻሻ ነው፣ ለፖለቲከኞች ተውት፣ ክርስቲያን በፖለቲካ ውስጥ ምን አገባው የሚሉ አሳሳቢ ጥያቄዎች በብዛት ደርሰውናል። ለመሆኑ ይህ አመለካከት መጽሐፍ ቅዱሳዊ ነውን? ፖለቲካ ቆሻሻ እስከሆነ ሳሙናው ማን ነው? ዛሬ የሻሎም ሚዲያ ዝግጅት የእግዚአብሔር ቃል ምን እንደሚል ባጭሩ ይመልስላችኋል። አንደኛ መጽሐፍ ቅዱሳዊ ምሳሌዎች። መጽሐፍ ቅዱስን ስናጠና እግዚአብሔርን የሚፈሩ ቅዱሳን በከፍተኛ የፖለቲካና የአስተዳደር መዋቅር ውስጥ ሆነው ሕዝብንና ሀገርን ሲታደጉ እንመለከታለን። ዮሴፍ በግብጽ ጠቅላይ ሚኒስትር በመሆን ሀገሪቱና ቤተሰቡን ከታላቅ ረሃብ ታድጓል። ዳንኤል በከባድ መንግስት ከፍተኛ መሪና አማካሪ በመሆን በጽድቅና በታማኝነት አገልግሏል። ነህምያ የኢየሩሳሌም ገዢ በመሆን የፈረሰውን ቅጥርና የሕዝብ ክብር መልሶ ገንብቷል።
እነዚህ ቅዱሳን በፖለቲካ ውስጥ ነበሩ፣ ነገር ግን አልቆሸሹም። ይልቁንም ወደ ነበሩበት ስፍራ የእግዚአብሔር ብርሃን ሆኑ። ሁለተኛ፣ የምድር ጨውና የዓለም ብርሃን መሆን። በማቴዎስ ወንጌል ምዕራፍ 5 ቁጥር 13 እስከ 14 ድረስ ጌታ ኢየሱስ አማኞችን የምድር ጨውና የዓለም ብርሃን ይላቸዋል። ጨው መበስበስን ይከላከላል። ክርስቲያኖች ከአስተዳደሩ ሲሸሹ ፖለቲካው በሙስናና በግፍ ይበሰብሳል። ብርሃን ጨለማን ይገፋል። አማኞች የውሳኔ ሰጭነት ቦታዎችን ሲለቁ ስፍራው የጨለማ አሰራር ይወርሰዋል። ሶስተኛ፣ ለባልንጀራ ማሰብና የሰላም አስፈላጊነት። ፖለቲካ ማለት ስለ ትምህርት፣ ጤና፣ ፍትህና ሰላም የሚወሰንበት መድረክ ነው። ሐዋርያ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 ላይ በመልካም አምልኮና በቅንነት በጸጥታና በሰላም እንድንኖር ስለ ነገስታትና መኳንንት እንድንጸልይም ያዘናል። ፖለቲካው ካልሰላና ሰላም ከሌለው ወንጌል በነጻነት መስበክ አይቻልም። አራተኛ፣ ለአማኝ ፖለቲከኞች ታላቅ ማስጠንቀቂያ። ክርስቲያን ወደ ፖለቲካው ዓለም ሲገባ ሊጠነቀቅባቸው የሚገቡ ወሳኝ መመሪያዎች። ማንነትን አለመለወጥ፣ የክርስቶስ ስነ ምግባር ይዞ መግባት እንጂ በክፋት አለመቃኘት፣ ፓርቲ ጣዖት አለማድረግ፣ የትኛውም የፖለቲካ መስመር ከእግዚአብሔር ቃል በላይ አለማስቀመጥ፣ ፍቅርን አለማጣት፣ በፖለቲካ ልዩነት ምክንያት ወንድምን እህትን አለመጥላት፣ ጽድቅን ማንገስ፣ ጉቦ፣ ሙስና፣ ሌብነት፣ ዘረኝነት፣ ጎሰኝነት በእግዚአብሔር ፊት የተጣሉ መሆናቸውን ማወቅ። ውድ የሻሎም ሚዲያ አድማጮቻችን ለጠየቃችሁን ጥያቄ መጽሐፍ ቅዱሳዊ ምላሽ ነው። ፖለቲካ በራሱ ቆሻሻ አይደለም። ፖለቲካ ማለት ማስተዳደር ወይንም ገቨርናንስ ማለት ነው። ልብስ ቆሸሸ ተብሎ አይጣልም፣ በሳሙና ይታጠባል እንጂ። ፖለቲካው ከቆሸሸ ሳሙና የሚሆነው እግዚአብሔርን የሚፈራ የማይሰርቅ የማይዋሽና ለሕዝቡ የሚያዝን ባለራዕይ ክርስቲያን ነው። ስለዚህ ፖለቲካውን ለፖለቲከኞች ብቻ አንሽሽ፣ ይልቁንም ሳሙናና ብርሃን የምንሆንበትን ጥበብና ድፍረት ጌታ እንዲሰጠን እንጸልይ። ከውስጥ መስመር ለደረሱን ጥያቄዎች ምላሽ የሰጠንበት የሻሎም ሚዲያ ልዩ ዝግጅታችን በዚህ አበቃ። እናንተም በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት ከታች በኮሜንት መስጫ ላይ አስቀምጡልን እያልኩ ወደ ዋናው ዜናችን ተሸጋገርን። በሲዳማና በኦሮሚያ አዋሳኝ ድንበር ላይ የተከሰተው አስደንጋጭ እልቂትና የሰላም ጥሪ። ሰላም ሰሪዎች የእግዚአብሔር ልጆች ይባላሉና ብፁዓን ናቸው። ማቴዎስ ወንጌል ምዕራፍ 5 ቁጥር 9። በሀገራችን ኢትዮጵያ በሲዳማ ብሔራዊ ክልል መንግስት በምስራቃዊ ሲዳማ ዞን በጭሬ ወረዳ በልዩ ስሙ ጉቦ ሄማ ቀበሌና በኦሮሚያ ክልል በጉጂ ዞን አዋሳኝ ድንበር ላይ ከግንቦት 10 ቀን 2018 ዓ.ም ጀምሮ የተቀሰቀሰውና እስካሁን ያልበረደው ግጭት ሰማይና ምድርን የሚያንቀጠቅጥ እጅግ አስደንጋጭና ልብ ሰባሪ ሰቆቃን አስከትሏል። በተለይም ሀገሬ ሰላም ናት ብሎ የዕለት ጉርሱን ለመሸመት በወጣው ንጹህ ህዝብ ላይ በገበያ ቀን የዘነበው የሞት ዶፍና የከባድ መሳሪያዎች ተኩስም የበርካታ ወንድሞቻችን ህይወት እንደ ቅጠል አርግፏል። የንጹሃን ደም እንደ ውሃ ማፍስሷል። ግጭቱ መነሻውን ያደረገው በጉቦ ሄማ ቀበሌ በሁለት ግለሰቦች መካከል በተፈጠረ ድንገተኛ ጥል ቢሆንም በአካባቢው ቀደም ሲል በውሃና በግጦሽ ምክንያት የሚነሱ አለመግባባቶች ወደ ማህበረሰቡ ደረጃ የመስፋፋት ልምድ ስላላቸው በፍጥነት ወደ ከፋ የድንበር ቀውስ ሊሸጋገር ችሏል። የአካባቢው ነዋሪዎች የዓይን እማኞች እንደገለጹትም ግጭቱ ከተራ አርሶ አደሮች አለመግባባት አልፎ ማንነታቸውን በውል ባልታወቁ የታጣቂ ኃይሎች ሰንሰለት በሚጎተቱ ከባድ የጦር መሳሪያዎች መትረየሶች ጭምር የታገዙም ሆኗል። ይህ ጥቃት አስቀድሞ የታቀደበትና ግዙፍ የሎጂስቲክ ድጋፍ ያለው መሆኑን ያሳያል። በዚህ አላስፈላጊ ግጭት ምክንያት የሰው ሕይወት ጠፍቷል። በርካታ የድንበር አካባቢ ነዋሪዎች በተለይም በሲዳማ በኩል ያሉ ዜጎች ለከፋ ስቃይና መፈናቀል ተዳርገዋል። የድሆች ላብ የፈሰሰበት ንብረት በአንድ ጀንበር ወደ አመድነት ተቀይሯል። ግጭቱ ሶስተኛ ቀኑን ቢያስቆጥርም የሁለቱም ክልሎች የጸጥታ ኃይሎች በተናጠል ቢገቡም ግጭቱን ማስቆም አልቻሉም። የሲዳማ ፌዴራሊስት ፓርቲ መንግስት ሰላሙን ለማስመለስ ወደ ስፍራው በአስቸኳይ በቂ የጸጥታ ኃይል አላከም ሲልም በጽኑ ወቅሷል። የንጹሃን ደም መሬት ላይ መጮህ ይብቃ። የሲዳማና የኦሮሞ ህዝቦች ለረጅም ዘመናት አብረው የበሉ የተጋቡ በትዳርና በደም የተሳሰሩ ወንድማማቾች ናቸው። በጥቂት የጥፋት ኃይሎችና በሰይጣናዊ ሴራ ይህ ታሪካዊ የአብሮነት ገመድ ሊበጠስ አይገባውም።
የሰው ልጅ ሕይወት በእግዚአብሔር አምሳል የተፈጠረ ክቡር በመሆኑ በከንቱና ፋይዳ ቢስ በሆነ ምክንያት እንደ ርካሽ ነገር መፍሰስ የለበትም። ሕዝቡን ከጥፋት መጠበቅ ቀዳሚውን ሰማያዊና ምድራዊ ኃላፊነት በመሆኑ ወደ ግጭቱ ስፍራ በአስቸኳይ በቂና የሰለጠነ የጸጥታ ኃይል በማሰማራት ሰላሙን እንድታስመልሱ እንዲሁም ለተጎዱት ለተፈናቀሉት ወገኖቻችንም አስቸኳይ ሰብአዊ እርዳታ እንድታደርሱም በጽኑ እናሳስባለን። ግጭቱን ያባባሱ ንጹሃንን የገደሉና ሕዝብን ያፈናቀሉ አካላትም ከየትኛውም ወገን ቢሆኑ በአስቸኳይ ተለይተው ለምድራዊ ሕግ ተጠያቂነት እንዲቀርቡ እንጠይቃለን። ከማንኛውም አይነት ግጭትና በጥላቻ ፕሮፓጋንዳ ከሚነዱ ማህበራዊ ሚዲያ እንቅስቃሴዎችም እንድትርቁ ከዚህ ይልቅ እግዚአብሔር የሰጣችሁን የሽምግልና የይቅርታና የሰላም ባህል በመጠቀም የጋራ መግባባትን እንድታጠነክሩ ጥሪያችንን እናስተላልፋለን። በዚህ አሳዛኝ ግጭት ሰለባ ለሆኑትና ሕይወታቸውን ላጡ ወገኖቻችን የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቻቸውና ለተጎዱ ወገኖቻችን በሙሉ ከልዑል እግዚአብሔር ዘንድ መጽናናትን እንመኛለን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የተወደዳችሁ የሻሎም ሚዲያ አድማጮቻችን ዛሬ በመላው የክርስቲያን ዓለም ላይ ታላቅ ድንጋጤና ሐዘንን የፈጠረ ነገር ግን የወንጌል የክብር ዋጋ ይበልጥ የሚያሳይ አንድ እጅግ ዘግናኝ ሰበር ዜና ተሰምቷል። የክርስቶስ ወንጌል ዛሬም በደምና በሕይወት መስዋዕትነት ውስጥ እያለፈ መሆኑን የሚያሳይ ሰይጣናዊ ተንኮል የተሞላበት አሰቃቂ ድርጊት በምስራቅ ዩጋንዳ ተፈጽሟል። በብርቱ የወንጌል አገልግሎቱና በማያወላወል የሰማዕትነት አቋም የሚታወቀው ዕውቁ የጌታ አገልጋይ ፓስተር ማይካ ቢያሙካማ እውነትን በክርክር ማሸነፍ ባቃታቸው ጨካኝ አክራሪዎች አማካኝነት በተንኮል በተዘጋጀ መርዝም ተገሎ ሰማዕት ሆኗል። ነገሩ እንዲህም ነው። ምስራቅ ዩጋንዳ በሃይማኖታዊ ውጥረትና ለወንጌል አገልጋዮች እጅግ አደገኛ በሆኑ ቀጠናዊነቷ ትታወቃለች። በዚህ በፈተና በተሞላ ስፍራ ላይ የቆመው ፓስተር ማይካም ጨለማን በብርሃን ለመውጋት በየአደባባዩ በይፋዊ የሃይማኖት ክርክሮች ላይም በድፍረት ይሳተፍ ነበር። በተለይም በኢየሱስ ክርስቶስ አምላክነት በስቅለቱና በደህንነቱ ሚስጥር ዙሪያ የሚያቀርባቸው መጽሐፍ ቅዱሳዊ የተደገፉ ጥንካሬ ያላቸው ክርክሮች በየአካባቢው የነበሩትን ወገኖች ልብ ክፉኛ እያሸበሩ መጡ። በእነዚህ ተከታታይ ክርክሮች ምክንያትም የፓስተር ማይካን ስብከት የሰሙ በርካታ ቁጥር ያላቸው የአካባቢው ነዋሪዎችም የነበሩበትን የጨለማ እምነት እይተው በብዛት ወደ ክርስቶስ መንጋ መቀላቀል ጀመሩ። ይህ የነፍሳት መማረክ ግን በክፉ መንፈስ ለሚነዱ አክራሪዎች ፈጽሞ ሊዋጥላቸው አልቻለም። የወንጌል ማዕበልን በግልጽ መጋፈጥ ያቃታቸው በቃላት ፍልሚያ የተሸነፉት እነዚህ ጨካኝ ግለሰቦች በክፋት የተሞላና የጭራቅነት ባህሪ የተጠናወተው ሚስጥራዊ ሴራ ማጠንጠን ጀመሩ። ክፎች ፓስተር ማይካን በቁሙ መግደል እንደማይችሉ ሲረዱ የተጠቀሙት ስልትም የይሁዳን አይነት የክደት መንገድ ነበር። በአንድ የጋራ ማህበራዊ ስብሰባ ላይ በወዳጅነት ስም በመቅረብ ምንም ጥርጣሬ በሌለው በዚህ የእግዚአብሔር ሰው ምግብና መጠጥ ላይ እጅግ አደገኛና ገዳይ የሆነ የኬሚካል መርዝም ጨመሩበት። ፓስተር ማይካ ምግቡን ተመግቦ ባልተሟላ ደቂቃዎች ውስጥ መርዙ መላ ሰውነቱን መውረር ጀመረ። በድንገት የተሰማው አሰቃቂ የውስጥ አካላት መበጣጠስና ብርቱ የሆድ ቁርጠት ከመሬት ጋር አጋጨው። ወዲያውኑ በአካባቢው በነበሩ ቅዱሳን አማካኝነት በከፍተኛ ፍጥነት ወደ ሆስፒታል ቢወሰድም የጨካኞች እጅ ያዘጋጀችው መርዝ ግን እጅግ ኃይለኛና የውስጥ አካላትን በአጭር ጊዜ ውስጥ የሚያወድም ነበር። ዶክተሮች ሕይወቱን ለማዳን ሌሊቱን ሙሉ ከፍተኛ ርብርብ ቢያደርጉም የወንጌሉ ጀግና ፓስተር ማይካ ቢያሙካማ የመጨረሻዋን የሕይወት እስትንፋሱን ለአምላኩ አሳልፎ በመስጠት በክብር አንቀላፋ። ወንጌልን በደም ዋጋ አተመው። የተወደዳችሁ አድማጮቻችን የፓስተር ማይካ ሰማዕትነት ዛሬም ቢሆን የክርስቶስን መስቀል ጠላቶች ምን ያክል ጨካኞችና ተንኮለኞች መሆናቸውን ያሳየም ነው። ይህ ክስተት በመላው ዩጋንዳና በዓለም ዙሪያ ባሉ አብያተ ክርስቲያናት ታላቅ ድንጋጤና ቁጣን ቢቀሰቅስም የወንጌል ጉዞ ግን ከቶኑ ሊያቆም አይችልም። አንድ ፓስተር ማይካ ቢወድቅ በሺዎች የሚቆጠሩ ማይካዎች ይነሳሉ። ምድራዊ መርዝ የአገልጋዩን ስጋ ቢገድሉትም በሰማይ የተዘጋጀለትን የሰማዕትነት የክብር አክሊል ግን ከቶ ሊቀሙት አይችሉም። ስለ እውነት ዋጋ እየከፈለ ስላሉት ቅዱሳንና አገልጋዮች ሁሉ ሁላችንም በጸሎት እንድንተጋ እያሳሰብን ወደ መጨረሻው መረጃችን ተሻገርን።
በስተመጨረሻ ወደ ያዝነው መረጃችን ስንሻገር የተከበራችሁ የሻሎም ሚዲያ አድማጮቻችን አሁን ደግሞ በመንፈሳዊ ዓለም ውስጥ ትልቅ መነቃቃትና ጥልቅ አስተንትኖት እየፈጠረ ወደሚገኘው የብዙዎችን ልብ በኃይል ወደሚያንኳኳው የውቁ ዘማሪ የእግዚአብሔር ሰው አስፋው መለሰ መልእክትን ወስዳችኋለን። ዛሬ በምድራችን ላይ ሰው ስጋዊ ህይወቱን ለማራዘምና ሞትን ለመሸሽ የማይፈነቅለው ድንጋይ የማይሄድበት የለም። ነገር ግን ዘማሪ አስፋው ዘላለማዊውን እውነትም ፊት ለፊት በመጋፈጥ የሰው ልጅ መንፈሳዊ ድንዛዜ ፍርሃትም እንዲህ ሲል ይሞግታል። ዘንድሮ ሰው ላለመሞት የማያደርገው ጥረት የለም። ለመኖር ተብሎ ውሃና ዘይት ይገዛል። እኔ ደግሞ እዚህ ጋር ጠጠርላለሁ። ውሃና ዘይት ገዝተህ ከመዳን ይልቅ የእግዚአብሔርን ቃል ሰምቶ መሞት እኮ ክብር ነው። ዘይቱ አልቆ ውሃው አልቆ በመጨረሻ አምቦሃ ፊታቸው ላይ ሲረጭባቸው እናያለን። ያ ውበትና ፊት ሲበላሽ ደግሞ እንደገና ተመልሰው ለጸሎት ሲሰለፉ እንመለከታለን። በጣም ከገባችሁ ህይወትን የምትኖሩበት ለመኖር እንደሆነ የምትሞቱትም ለመኖር እንደሆነ ይገባችኋል። ያን ጊዜ ምድራዊ ኑሮ ቀለል ይልሃል። ለመሆኑ ለምንድን ነው በከንቱ ጭንቀት ደም ግፊትና ስኳርም ይዘ? ድሮ በእኛ ሀገር ስኳር በሽታ እናውቅም ነበር። የምናውቀው ስኳር ድንች ነው። ዘንድሮ ይህንን ያመጣኸውን ጣጣ ራሳችሁ ናችሁ ያመጣችሁት። ራሳችሁ መልሱት እንጂ እዚህ መንፈሳዊ አካባቢ አታምጡት። ለዚያ እኮ ነው ሐዋርያ ጳውሎስ መኖሬ ላንተ ጥቅም ነው፣ መሞቴ ግን ለኔ ትርፍ ነው ያለው። ምድራዊ ሩጫህን ስትጨርስ መሄድ ላይ ቀር አሁን ላለመሞት ለምን ይህን ያክል ታጣጥራለህ? ለመኖር እውነተኛ ትርጉም ሳይገባ ለመሞት መፍራትና ማጣጣር ራሱ ትልቅ ስህተት ነው። የዘማሪ አስፋው መለሰ መልእክትን ከአንደበቱ በጥቂቱ አድምጠን እንመለስ። ዘንድሮ እኮ ሰው ላለመሞት የማያደርገው ጥረት የለም። እውነቴን እኮ ነው። ውሃና ዘይት ይገዛል ለመኖር። እኔ ደግሞ እዛ ጋር ጠጠር ልባለሁ። ውሃና ዘይት ገዝተ ከመዳን ቃሉን ሰምቶ መሞት ክብር ነው። ለመኖር እኮ ማያደርገው ነገር የለም እንጂ አምቦሃ ፊታቸው ላይ ሙሉ ለሙሉ ምን ሲሆን እናያለን? ዘይት አልቆ ውሃ አልቆ አምቦሃ ሲረጭባቸው እናያለን። ያፊ ሲበላሽ እንደገና መተው ለጸሎት ሲሰለፉ እናያለን። ሰው ለመኖር ማያደርገው ጥረት የለም። አንድ ነገር ልንገር፣ በጣም ከገባ ህይወት ምትኖረውም ለመኖር እንደሆነ ምትሞተውም ለመኖር እንደሆነ ይግባ። ያን ጊዜ ኑሮ ቀለል ይላል። መኖር ይቀላል። ኑሮ ተወደደ ብላ አትጨነቅም። ለምን ደም ግፊት ይይዛል? ራስን ለምን ታንጠለጥላል? ለምን ትሰቃያለህ? ለምን ስኳር ታመጣበታል? ሲጀመር በእኛ አገር ድሮ ስኳር በሽታ እናቅም፣ ስኳር ድንች ነው። ዘንድሮ ይህን ያመጣው ጣጣ ራስ መልስ እንጂ እዚህ አካባቢ አታምጥ። እዛው ያዘው አንተ ራስ። ለዚህ እኮ ነው ጳውሎስ ሲናገር መኖሬ ለእናንተ መሄዴ ግን ለእኔ ነው። ጥቅሙ ገብቶታል። ምኖረውም ለመኖር ነው፣ ምሞተውም ለመኖር ነው። ፓላዲን ታናሽ ጩና አሜን በለው በደም። አንድ ሰው አንደበቱን ከፍቶ ጮህ አሜን ይበልባል። በቃ ይሄ ሲገባ ሰይጣን ራሱ ለቆ ይሄዳል። የከበደው የኑሮ ጫና ቀለል ይላል፣ ሸክሙ ይራገፋል ማለት ነው። ባጭሩ ጮና አሜን በልባል። ሲጨርስ መሄድ ላይቀር። አሁን ላለመሞት ለምን ታጣጥራለህ? ለመኖር ትርጉም ካልገባ ለመሞት ማጣጠር ራሱ የስተት። አማርኛው ጥሩ ነው፣ ጥሩ ነው፣ ጥሩ ነው። ይስማት ነው፣ ጥሩ ነው። ማንን እንስማ? ማንን እንስማ? እግዚአብሔርን እንስማ። ተው ከማን ጋር እንዳለንም እንወቅ፣ እግዚአብሔርንም እንስማ። እኛ ጋራ ያለው የሚረብሸው ድምጽ የማን እንደሆነም ይለይ። ተናጋሪው ማን እንደሆነ በስነ ስርዓት እንየው። እውነቴን እኮ ትዝ ይላችኋል፣ አንደኛ ዜና ላይ ነው አይደለም? እናንተ ከእግዚአብሔር ጋር ሆኖ እንጂ እሱ ከእናንተ ጋር ይሆናል አለ። እግዚአብሔር ከማንም ጋር አይኖርም ማለት ነው። እግዚአብሔር የሚኖረው ለካ ከሚኖሩለት ጋር ነው። ለይሁዳና ለአሳ ነው ድልንም መከናወንን የሚሰጣቸው። ዘንድሮ ትልቁ እግዚአብሔር ከአንቺ ጋር ነው አናሞቅህም። የዘንድሮ የእግዚአብሔር ከእኛ ጋር መሆን አያነጋግርም። ትልቁ ጥያቄ መልስ የታጣለት የእኛ ከእግዚአብሔር ጋር መኖር እንጂ። አሁን እግዚአብሔር ከአንተ ጋር የለም አይደለም፣ አንተ ከጌታ ጋር አለ ወይ?
አሁን የውጩ አሕዛብ ለምን ያሳስበናል? የቤታችን አሕዛብ እኮ ችግሩ። እሱን ማዳን ነው ከባዱ ስራ። ገሰስኳችሁ አይደል? ደፈረን እኮ ይሄ ነው። አትጥራኝ፣ እውነቱ ይሄ ነው። ዘንድሮ ሟርት ሰፈር መንደር ላይ ያለ ደብተራ ይሄ ዕጣን የሚያጭሰው አይደለም ያስጨነቀን። ዘማሪ አስፋው መለሰ እንደሚያሳስበን የሰው ልጅ እውነተኛ ሕይወት ያለው በዚህ ምድር ላይ በሚገዛው የዘይትና የውሃ አምፖል ውስጥ ሳይሆን ዘላለማዊ በሆነው በእግዚአብሔር ቃል ውስጥ ነው። ምድራዊው ሞት በመፍራት በጭንቀት ውስጥ ከመኖር ይልቅ የሕይወትና የሞትን እውነተኛ መንፈሳዊ ትርጉም ተረድቶ በሰላም መኖር ምንኛ መታደል ነው። ሐሳብ አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ